ክብር ለእግዚአብሔር ይሁን። ሃሌሉያ። ሰሞኑን በዚህም በዓርብ ምሽታችን ላይ ወደ ኋላ ባሉ ሳምንታት እንደገና በሚዲያዎቻችን ላይ ተከታታይ ይሄ ንቃ ታው ሚል ነገር አንዳንድ ሀሳቦችን እየለቀቅን ያለ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። በአብዛኛው መንቃትን ስንነጋገር ምን ታያለህ የሚለውን ሀሳብ መሰረታዊ አድርገናል። ምክንያቱም ማየት የሚባለው ነገር የመንፈሳዊን ዓለም ፍላጎትና አደራረግ የመግባባት እድል ነው። ማየት ክብር ለእግዚአብሔር ይሁን። ማየት እግዚአብሔር በሕይወት ሊያደርግ የፈለገውን እሱን በሚመስል አረዳድ ከመለኮት ጋር መናበብ መቻል እሱ ማየት ይባላል። ስለ ሰይጣን የማየት ዓለማችሁን የሚዋጋው የእይታ ዓለማችሁን በመዋጋት ነው። የእይታ ዓለም በምን ይጠቃል ካልን ደግሞ በጨለማ ይጠቃል። ስለዚህ እግዚአብሔር አምላክ ከማለቱ በፊት እንዳታይ የጋረደን ጨለማ በብርሃን ከመሃል ያወጣዋል። እዚህ ብርሃን ይሁን በሉ። ድገሙት እንደገና። ብርሃን ይሁን ማለት እንግዲህ እግዚአብሔር አምላክ ወደ አንተ የማየት አቅምን ሲያስጠጋና ሲጣራ እንድታይ ሲፈቅድል ብቻ የሚያነፍሰው መንፈሳዊ አቅርቦት ነው። ዲቫይን የሆነ ኢንቨስትመንት ነው ይሄ። ክብር ለእግዚአብሔር ይሁን እና በብዙ ቦታዎች ላይ እግዚአብሔር አምላክ ብርሃን 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 የሚል ነገርን መጽሐፍ ቅዱሳችን በተደጋጋሚ ሲናገር ትመለከታላችሁ። በተለይ ዘፍጥረት ምዕራፍ 1 ባጠናንበት ታይም ላይ ከ2-3 ሳምንት በፊት የነበረ ሰዎች እንደምታስታውሱት እግዚአብሔር አምላክ ብርሃን ይሁን ካለ በኋላ በሰማይ ላይ ምን አስቀምጧል ብለናል? ከዋክብትን አስቀምጧል፣ ብርሃናትን አስቀምጧል፣ ጨረቃን፣ ፀሐይን፣ ከዋክብትን አስቀምጧል። እነዚህ ነገሮች ዝም ብለው የተቀመጡ ዋው እግዚአብሔር ብላችሁ እንድታደንቁት ብቻ ለመደነቅ ፐርፐስ ብቻ የተሰቀሉ አልነበሩም። ለምንድን ያወጣቸው ተብሎ ሲጠየቅ አውጪው ራሱ መለኮት የተናገረው ቃል ምን የሚል ነው? ትውልዱ ምን እንዲለይ ነው? ወቅትና ዘመናትን እንዲለዩ ይላል። ክብር ለእግዚአብሔር ይሁን። አሁን ሁለተኛው ከማየት ቀጥሎ ያለው ሁለተኛው ማንነት ምንድነው? ወቅትና ዘመናትን መለየት ነው። የብዙ አማኞች ችግራችን ይሄ ነው። እናያለን፣ ከምናየው ጋር እንደተፋጠጥን ነው እየደከመን ያለ ነው። እግዚአብሔር አምላክ ያ የምታየው ነገር ወደ ተግባር የሚለወጥበትን ወቅትና ዘመን መለየት ደግሞ ሌላኛው ፍላጎቱ ስለሆነ እንድታይ ብቻ ሳትሆን እንድትለይም ጭምር ዘመንን እንድትለይም ጭምር እግዚአብሔር አምላክ ለሁኔታ ብቻ ሳይሆን ለጊዜም ያነቃል። ክብር ለእግዚአብሔር ይሁን። ይሄ ማየት የሚባለው ነገር የሚታየውን ማየት ብቻ ሳይሆን ወቅትንም አብሮ ጨምሮ ማየት የሚባለው ጋር ካልተደመረ በስተቀር አንዳንድ የምታያቸው ነገሮች የነሱ ባልሆነ ወቅት ላይ ስትንቀሳቀሱባቸው የሚጠቅም ነገር ላይጠቅማችሁ ይችላል። በጣም ላቅለው በሽምብራ ወቅት ገብስ እንደመዝራት ማለት ነው። ያቸው ሁለቱም መዝራት ነው፣ ተግባሩ አንድ አይነት ነው። ነገር ግን ፍሬያማ እንዳትሆኑ የሚያደርጋችሁ አለመዝራታችሁ አይደለም፣ ወቅትን መሳታችሁ ነው። እግዚአብሔር ለወቅት ልክነት ያንቃችሁ። ክብር ለእግዚአብሔር ይሁን። እስቲ ወቅትን ለያለሁ ብሎ ከዚህ በኋላ እንግዲህ እግዚአብሔር አምላክ እንድታዩት ማለት መንፈሳዊ መረዳታችሁን ካነቃ በኋላ ቀጥሎ ዶሜን ማድረግ የሚጀምረው ይሄ መውረር የሚጀምረው መቆጣጠር የሚጀምረው የተግባር ዓለማችሁን ነው። ዛሬ የተግባርን ዓለም ነው የምንማረው። ክብር ለእግዚአብሔር ይሁን። ሃሌሉያ። ምክንያቱም መለየት ማወቅ የሚባል ነገር የመረዳት ዓለማችሁን ሁሉ የሚያካትት ስያሜ ሲሆን በምድር በተገለጠው ዓለማችሁ ላይ የምታደርጉት የትኛውም እንቅስቃሴ ደግሞ የተግባር ዓለማችሁ ይባላል። እግዚአብሔር የተግባር ዓለም ላይ ያለን ሰልፍ ደግሞ አሁን ይነግረናል። ከዛ በኋላ እሱንም ደብድበን አሸንፈን ክብር ለእግዚአብሔር ይሁን ከእግዚአብሔርም ዓለም በሰውም ዓለም ላይ ጤናማ እንሆናለን። ሃሌሉያ። የተግባር ዓለም የሚባለው ነገር ሁልጊዜ መሰረቱ ከእግዚአብሔር ዓለም የተረዳችሁት የመለኮት ዓለምን ፍላጎት እሱን መሰረት የሚያደርግ ነው። እግዚአብሔር ምን ሊያደርግ ፈልጓል የሚለውን ነገር ማወቅ፣ በዛ እውቀት ቁጥጥር ስር መውደቅ የመጀመሪያው ለተግባር ዓለም ወኔ ነው የሚሆነው። አባቶቻችን በተገለጠ ዓለም ላይ በቃ ሙጥጥ አድርገው ሲተጉና ሲያምኑ ካያችኋቸው ዝም ብለው ገምተው ስለሄዱ አይደለም። ምክንያቱም በተገለጠ ዓለም ላይ ዝም ብላ አትንቀሳቀስም። በመንፈሳዊ የመረዳት ዓለም ላይ የሚገፋ የሚቆጣጠር ነገር ካላገኘ በስተቀር ክብር ለእግዚአብሔር ይሁን። ሃሌሉያ። ለምሳሌ አብርሃምን ይወጥ እግዚአብሔርና የያህዌ የሚለው ነገር ኤልሻዳይነቱ በጣም ከገባው ቀን ጀምሮ ከእግዚአብሔር ዓለም ለተነገረለት ጉዳይ ሰፈር ይለቃል፣ ምድር ይለቃል፣ የትም ይገባል። ክብር ለእግዚአብሔር ይሁን። ሃሌሉያ። ዳዊትን ጥቂት እናነሳለን፣ ከዛ ጌዲዮንን እንመለከታለን። ወደ ሶምሶንም ይወጥ ሄደን አንዳንድ ቦታዎች ላይ እንዴት ሰይጣን መርጦ የተግባር ዓለማችሁን አታክ እንደሚያደርግ እንመለከትና ከዛ እንጸልያለን። ከነገዋ ጠዋት ጀምራችሁ በተገለጠ ዓለማችሁ ላይ ሸንቃጣ ትሆናላችሁ። እዚህ ሃሌሉያ ብለህ ስራ ቦታ ላይ እንቅልፋም የሚያደርግ መንፈስ ይመታልሃል። ይመታል። ምን አሜን ብትል
ያጎት ልጅ አይደለ ሰይጣን ይመታሜን ናቸው። ክብር ለእግዚአብሔር ይሁን። ሃሌሉያ። በጣም መታወቅ አለበት። የተግባር ዓለማችሁ በጣም ወሳኝ ነገር ነው። ወሳኝነት አለው። ምክንያቱም የተግባር ዓለም ማለት የመገለጥ የመታየት ዓለም ነው። በመታየት ዓለማችሁ ላይ ደግሞ ብቻችሁን አትታዩም። የተደገፋችሁበት የተረዳችሁበት መልኮታዊ ውበትም አብሮ ይታያል። እግዚአብሔር ባረካት ይባላል። አያችሁ፣ በተባረከ የተገለጠ ዓለም ላይ የሚገለጥ ባራኪ አለ። በተገለጠ ስኬት ላይ እግዚአብሔር አምላኩ እንዲያደርግለት ይባላል። እግዚአብሔር አምላክ ደምቆ በሕይወታችሁ የሚታየው በተገለጠ ዓለማችሁ ላይ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እስኪ የተረዳሁትን ተገብራለሁ ብሎ ክብር ለእግዚአብሔር ይሁን። በሳሙኤል ቀዳማዊ ምዕራፍ 17 ላይ ዳዊት የሚባለው ሰው በጣም በሚደንቅና በቀዳሚ ታሪኩ የታወቀበት ቦታ ነው። ይሄ የጠጠርና የድንጋይ ዘመን ጦርነት ላይ እግዚአብሔር አምላክ የተጠቀመባቸው ጥቂት ሰዎች መካከል ዋነኛው ዳዊት ነው። በተለይ በእስራኤል ኮንቴክስት ስንመለከት እስካሁን ድረስ ይሄ ዳዊት የሚባለው ሰው የዛችን ሀገርና ትውልድ ሙሉ ታሪክ የተቆጣጠረ ነው። አንደኛ በማንነቱ፣ ሁለተኛ ደግሞ በዘሩ በክርስቶስ ኢየሱስ። ክብር ለጌታ ይሁን። ሃሌሉያ። ራሱ መጽሐፉ ሲያልቅም እኔ የዳዊት ስርና ምንድን ነኝ ይላል? ዘር ነኝ ስለሚል ክብር ለኢየሱስ ይሁን። ሃሌሉያ። ቁጥር 49 ላይ እንዲህ የሚል ቃል አለ። ዳዊትም እጁን ወደ ከፍ ብለን ወደ ቁጥር 48 ላይ እንሄድ። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ይልና ዳዊት ፍልስጤማዊ ሊገናኘው ወደ ሰልፉ ሮጠ። እስቲ ወደ ሰልፉ ሮጠ በሎ። ድገሙት እንደገና። ይሄ በጣም ወሳኝ ነገር ነው። ይሄ መሮጥ ተራ መሮጥ አይደለም። ምክንያቱም ይሄን የሚመስል ተመሳሳይ እድል ለ39 ቀን ያገኙ ታላላቅ ወንድሞች ነበሩት። ጎልያድም ጦር ሜዳውም በዚህ ኮንቴክስት ለ39 ከአንድ ወር ለበለጠ ጊዜ ምን ነበረ? በሰልፈኞች መካከል የተገለጠ እድል ነበረ። የሚገርማችሁ ነገር ራሱ ከእሴይ ቤት እንኳን 3 ታላላቅ ወንድሞቹ ለዚህ ጦርነት ተጋብዘው ታጥቀው ዘምተው ነበረ። የሚገርመው ነገር ሰዎች ታጥቀዋል። አዎ፣ ለታጠቁለት ዓላማ ግን ነቅተዋል ስትሉ ድካማቸው የምትመለከቱት እዛ ጋር ነው። በሳኦል ዙሪያ የተከማቸው የእስራኤል ጦር ምንድነው ዓላማ ብላችሁ ብትጠይቁት በእስራኤል ላይ የተነገረ ያለውን ተግዳሮት ለመከላከል ከወደ ፍልስጤም የመጣውን ጦርነት ለማድረግ ለመመለስ ታጠቅ ያለው ነው የሚላችሁ። ነገር ግን ቁመናው የታጠቀ ይመስላል እንጂ የታጠቀለትን ዓላማ ለመጀመር ግን ወደ ሰልፉ የመጠጋት ወደ ሰልፉ የመሮጥ ማንነቱን ግን የተቀማ ነበረ። ይሄ መሮጥ በእግር የሚሮጥ አይደለም። እንደዚህ አይነት መሮጥ ቀልጣፋ ቅልጥም ስላላችሁ አታደርጉትም። ይሄ መሮጥ የሚጀመረው ከእግራችሁ ሳይሆን ከልባችሁ ነው። አሁን ተመልከቱ። የታጠቀን ጦር ሰይጣን በምን አቆሙ ብላችሁ ከጠየቃችሁ ጎልያድ በጣም ብልጥ ነው። ሳይወረውርባቸው ምንም ሳይላቸው እዛው እንደዘነጡ በቆሙበት ልባቸውን የሚመታ ቃላትን በመወርወር ነበር የመታቸው። ውስጥ ከተመታ ውጭ አብሮ ይመታል። ስለዚህ መሮጥ የተግባር ዓለም ስያሜ ከሆነ የተግባር ዓለማችሁን መግለጥ የምትጀምሩት ውስጣዊ የልቦና ዓለማችሁን ከጠላት ቋንቋ እስከጠበቃችሁ ድረስ ነው። እግዚአብሔር ይጠብቃል። ክብር ለእግዚአብሔር ይሁን። አሁን ምን እዚህ ቦታ የምትመለከታላችሁ ሳኦል የሚለው ነገር አንተ ብላቴናንና ምን አታደርግም አትችልም። ይሄ አለመቻል ከብላቴነቱ ጋር እንደ ማስረጃ የሆነ ወደ ዳዊት የህሊና ዓለም የተወረወረ አልችልም ጋር ይህን ብላቴና ለማድረስ የቀረበ ሪዝን ነበረ። አንዳንድ ሪዝኖች አሉ እንደምትችሉ ሳይሆን እንደማትችሉ የሚያሳምኑ በቂ ሪዝኖች አሉ። ባይዘወይ አንተ ብላቴና ነህ ብቻውን በቂ አይሆንም። ሰውየው ደግሞ ከልጅነቱ ዘመን ጀምሮ ምንድነው ጦረኛ ነው። አንተን እያሳነሰ ጠላትህን እያገዘፈ ሁል ጊዜ በህሊናችሁ ላይ ጠላት የሚንቀሳቀሰው አንድ የሰልፍ አይነት አለ። ይሄ አሁን ቦታውን መለወጥ አለበት፣ ይስተካከልላችኋል። ክብር ለእግዚአብሔር ይሁን። በብዙ አማኞች ህይወት ላይ ፐርሰናልም እንዲህ ሳወራ የማገኘው ነገር ነው። ምንድነው ስለ ራሳቸው በጣም የኮሰሰ ነገር ግን ስለሚያልፉበት መከራ ደግሞ በጣም የዳበረ ህሊና ይዘው ነው የሚንቀሳቀሱት። ማለት ራስህን አሳነሰ፣ ውጊያንና ተዋጊን አተለቀ። በሄድክበት በየትኛውም ጦር ሜዳ ላይ ትታጠቅ ይሆናል እንጂ ትጥቅን አትጠቀመውም። በጌታ በኢየሱስም እናንተን አሳንሶ ጠላትና ችግራችሁን ያገዘፈ አስተሳሰብ ፈወሰ ይሁን። አሜን ሃሌሉያ። እሺ እችላለሁ ብሎ ድጋሙት እንደገና እችላለሁ። እሺ አስተካክልላችሁ። እኔ ሌላ ነገር ልነግራችሁ እችላለሁን በደንብ እንድትሉት ነው። አሁን የከበዳችሁ ነገር አስቡትና እችላለሁ ሆኗል። ድጋሙት አንድ ጊዜ። ክብር ለእግዚአብሔር ይሁን። ሃሌሉያ። እችላለሁ ሪዝን የለው። እችላለሁ አይንን ገልጠ ከምታየው መረጃ ተነስተ የምትገናኘው ድፍረት አይደለም። እችላለሁ በመንፈሳዊ ዓለም ካለህ መረዳት ጋር የተጋባ እግዚአብሔራዊ አቅርቦት ነው። ክብር ለጌታ ይሁን። ምክንያቱም በባለፉት ትምህርቶች ላይ እንዳየን የመረዳት ዓለማችሁ ላይ ነው ያየነው። ምን ታያለህ? ስለ ራስ ምን ታያለህ? ስለ እግዚአብሔር ሐሳብ ምን ገብቶሃል? መንፈስ ቅዱስ በህይወት እያወራው ስላለው ነገር ምን አስተው
ያስተውልሃል። እዚህ ጋር በቃ ጨፍነ የምትረዳው ነው። እሱ ከተስተካከለ ጨፍነ ከጎበስክ ገልጠህ አትከሳም። አሜን ናቸው ወይ? አሁን የዳዊት ብልጫው ምንድነው ካላችሁ ገልጦ ችግሩንም ካየው ትልቅ ነው፣ ራሱንም ካየ ትንሽ ነው። ይሄ ሪያሊቲ ነው። ጎልያድ ትልቅ ነው፣ መጽሐፍም አልዋሸም፣ ለክቶን የነገረን። አሜን ናቸው ወይ? ያው ጣሊት ለመለካትም እኮ ዳዊት ጥሎት ነው። ማን ተጠግቶ ይለካዋል? አሜን። ብረቱንም ለመመዘን ጦሩንም ለመመዘን እድሜ ለዳዊት ይበል። አሜን። የጻፈው ሰው አሜን ናቸው ወይ? ዳዊት ከጣለው በኋላ ነው ቁመቱን ምኑን ጣቱን የቆጠሩት። ምን ልላችሁ ፈልጌ ነው፣ ገልጠ ከሆነ የምትንቀሳቀሰው እምነት የሚባለውን ዓለምህን ኢንካሬጅ ለማድረግ የሚሆን አቅርቦት የተገለጠው ዓለም የለውም። አይታይ ልትፈራ ካልሆነ በስተቀር በማየት አትመላለስ። አሜን ናቸው ወይ? ገልጠ እደፍራለሁ ብለህ እንዳታስብ፣ ወይ ጎልያድ ሲከሳ ጠብቄ ዘምታለሁ እንዳትል። እሱ እንደውም ጭራሽ ይብስበታል። ምን እያደረገ እየተለቀ ይሄዳል። አሁን የዳዊት ኮንፊደንስ ምንድን ነው? ይሄ ወደ ሰልፍ መሮጥ ዝም ብሎ የተፈጠረ መሮጥ አይደለም። አያችሁ፣ ከችግሩም ከማንነቱም ከችግሩ ትልቅነት ከሱ ደግሞ ትንሽነት የተቀዳ አይደለም። ከሁለቱ ያመለጠ ስነ ልቦና ነበረው። እግዚአብሔር ወደ ውጭ ሳይሆን ወደ ውስጥ አተልቆታል። እግዚአብሔር ውስጣችሁን ያንሳላችሁ። ምንም ቢነገረው የማይጠቃ ማንነት እግዚአብሔር ይስጣችሁ። ምንም በቂ የሚመስል የጠላት ትልቅነት እየተወራለት ዋው የሚል በሌላ አቅጣጫ የሚተረጎም ትልቅ ነው ሲሉት እንደውም እንኳን ትልቅ አይሳትም የሚል አሜን ናችሁ። ክብር ለእግዚአብሔር። ይህንን መንፈስ እግዚአብሔር ያብዛላችሁ። ችግራችሁ ትልቅ ነው፣ መንገድ የዘጋው ትልቅ ነው፣ ግድ የላችሁ። የውስጣችሁ ማንነት ገፍቶ ያፈርሳል። ክብር ለጌታ ይሁን። ይህን መሳሳት የለባቸውም። ስለዚህ የመጀመሪያው ነገር ምንድነው? አንተ ብላቴና ነህ፣ ችግር ትልቅ ነው፣ ስለዚህ ይህን ጦርነት ልታሸንፈው አትችልም ሲለው ለተግባር ዓለሙ አለመሳካት ሪዝን እየነገረው ነው ያለው። የተግባር ዓለማችሁ ሁሉ ጊዜ ይጠቃል። ለምንድን ነው የሚጠቃው ካላችሁ የምትንቀሳቀሱለትና የምትወክሉት ዓለም መንፈሳዊ ነው። መንፈሳዊ ዓለም ላይ ካልተደራጃችሁ በስተቀር በምንም ታምር በሚታየው ዓለም ላይ ስኬታማ ልትሆኑ አትችሉም። የሚታየውን ዓለም በእውቀት በጥበብ በኃይል አይደለም የምትገጥሙት፣ በመንፈሳዊ ዊዝደም ነው፣ በእግዚአብሔር አብሮነት ነው የምትገጥሙት። ክብር ለጌታ ይሁን። ስለዚህ እንዴት ነው የተንቀሳቀሰው ብለን ስንጠይቅ ዳዊት ገልጦ የማያው ችግር ጆሮውን ከፍቶ የሚሰማው የሳኦል ምክር ጋር አልነበረም። እምነቱን የመሰረተው ያለው አንድ ነገር ነው። የአባቴን ጥቂት በጎች ስጠብቅ አንበሳና ድብ ይመጣ ነበረ። ያው አንበሳ ወደ በግ ከመጣ ነጥቆ ነው የሚሮጠው። ወሰደ ብዬ አልከተልም። ይሄ ትንሽ የምትለው ማንነት በግን ለማስጣል አንበሳ ተከትሏል ይላል። አሁን እዚህ ጋርም ካላመንክ ወይ ደግሞ ትንሽ ካላበድክ በስተቀር በምንም ታምር አንበሳ አፍ የገባን በግ ለማስጣል አትንቀሳቀስም። ይሄ ሰው ይገርመኛል። ወደ ውስጥ አንድ የተለቀ ማንነት ስላለው ከውጪ ጎልያድንም ሆነ ረዝመህ አንበሳም ሆነ አፍጠና ይከተላል። ይሄ መንፈስ ይግባበት። አሜን። ልፍስፍስ ያልሆነ መንፈስ አሜን ናችሁ። በቃ አይመታል። አሜን። ደግሞ ሲመታ ደህና ቦታ ከሆነ መንጋጋውን አውለቀው ይላል። እኔ ቋንቋው ራሱ ደስ ይለኛል። ዳዊት ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ጦረኛ መንፈሳዊ ጦረኝነት ይግባባችሁ። አሜን። ክብር ለእግዚአብሔር ይሁን። ምንም ነገር በጠላት እጅ ላይ የእናንተ ነገር እንዲነከስ የማይፈቅድ አሜን ናችሁ። ተከትሎ ማስጣል የለመደ ችግሮችን ፈርቶ የሚመለስ ሳይሆን ምንም ያደርግ የሚያባር መንፈስ እግዚአብሔር ይስጣችሁ። አሜን። ወደ ሰልፉ እሮጣለሁ ብሎ አሁን የተገለጠ ዓለሙን እንቅስቃሴ ነው ባይብል እየነገረን ያለው። የእምነት ዓለሙን ቅድም በቤተ መንግስት ነግሮኛል። የአባቴን በጎች ሲጠብቅ አንበሳና ድብ ይመጣል። ከዛ በኋላ ከጠቦቱ አንዱን ወስዶ ይሄዳል። እኔ አሁን ትንሽ ጩጬ ነው የምትለኝ ሰውዬ ደግሞ ምን አደረገው ነበረ? በቃ ጩጬ ነኝ ብዬ ከችግር ጋር ተግባብቼ አልኖርም። ደግ ዘመን ይምጣ ብዬ ይሄንን የመሰለ ምቹ ዘመን አላባክንም። ምን ታደርግበታለህ ሲል ማንነቴ ይከተላል ይላል። የኔ የሆነ በጠላት እጅ ሲያይ ማንነቴ ይቆጣል አለ። በጌታ በኢየሱስ መሸነፍ ላይ የሚቆጣ መንፈስ ይስጣቸው። መቀማትን የማይታገስ አሜን ናቸው ወይ? ሃሌሉያ። በህይወታችሁ ጠላት ቀምቶ እንዲረካ የማይፈቅድ የተቀማጩትን ተከትሎ መልሶ የሚቀማ መንፈስ፣ የሚከታተል መንፈስ እግዚአብሔር ያብዛላችሁ። እከተለዋለሁ ብሎ እመታዋለሁ፣ አስጥለዋለሁ። ይሄ የተግባር ዓለም ነው። የተግባር ዓለም ነው። ይሄ መከተል ግን ጠላታችሁ ስላነሰ የሚፈጠር ድፍረት መሆን የለበትም። አንዳንድ ሰዎች ወደ ሰልፍ የሚሮጡት የሚያባሩት እንደደከመ ሲያስቡ ነው። ይሄ ሰዋዊ ጦርነት ነው። መንፈሳዊ ጦርነት ከጠላት ብርታትና ድካም ጋር አይጀምርም። ከእግዚአብሔራዊ ዕውቀት ነው የሚጀምረው። እግዚአብሔር እንዴት ገብቶሃል ነው። እግዚአብሔር አንዴ ከገባ ልኩን ካወቅ ወደ ምንም ትሮጣለህ። ጠላትህ ከሳ መወፈረም ጉዳይ አይደለም። ጉዳይ እግዚአብሔር ከኔ ጋር ነው ወይ ነው።
የመረዳት ዓለማችሁ ነው የተግባር ዓለማችሁ ጉልበት። የመረዳት ዓለማችሁ ስለ እግዚአብሔር ያላችሁ እውቀት ነው። የተግባር ዓለማችሁ እንደ ሰው በሰው ልጅ ዓለም መካከል የምትመላለሱት ህይወት ነው። የተገለጠ ዓለማችሁ ድል የሚቋጠረውና የሚያያዘው ከእግዚአብሔር ጋር ባላችሁ ተግባቦት ነው። ክብር ለጌታ ይሁን። ሃሌሉያ። እና ምንድነው የሚለው? ወደ ኋላ ስመለከት እግዚአብሔር ባለ ታሪክ ነው ይላል። የጠቀሰው በሪዝን የሚነገረውን የሱን ትንሽነትና የጠላቱን ትልቅነት ገልጦ በሚያዩ ላይ አይደለም መሰረት ያደረገው። ግዴለም ልሞክር እንኳን ስለተመለከቱ የተደገፈው ተገልጦ የሚያጠቃው ንግግር ያመለጠው ወደ ኋላ በእግዚአብሔር ታግዞ ያለፈውን ታሪክ እያሰበ ነው። ጎልያድ ገልጦ ያወራል፣ እሱ ደግሞ በትዝታ ይሄዳል። እግዚአብሔር ይላል አሜን። ምን አድርጓል? በህይወቴ ትናንትና ከዚህም በታች ትንሽ በነበርኩበት ትናንትና በእጄ ላይ አንበሳና ድብ ጥሏል ይላል። ምን አይነት ነገር ነው? በአንድ ብላቴና እጅ ላይ ምንና ምን? አንበሳና ድብ ጥሏል ይለዋል። ስለዚህ እግዚአብሔር አለ ከዚህም ካልተገረዘ ፍልስጤማዊ ምን ያደርገኛል? ያስጥለኛል። ማለት ይሄ ያስጥለኛል ጋር እንዴት ደረግ ሲባል አስጥሎኝ ያውቃል። መረዳቱ ነው የሚናገረው። እግዚአብሔርን ማቀው እንደዚህ ነው። የሆነ ምቹ ቀን እየመረጠ አልነበረም ያስጣለኝ። አለቀለት የተባለ ቦታ ላይ በህይወት አውሎ አሳድሮኝ ያውቃል። እኔ አይሆንም ባልኩበት ቦታ ላይ እግዚአብሔር አምላክ ውስጤን አጎብዞ ወደ አንበሳ አስጠግቶኝ ያውቃል። ከአንበሳ አፍ እንድቀበል ረድቶኝ ያውቃል። አንተ በድብ የተነከሰን ማስጣል፣ በአንበሳ የተያዘን ማስጣል ሌላ አንበሳ እንኳን ሆነ አትችልም። እንኳን ሕፃን ሆነ አይደለም ሌላ አንበሳ እንኳን ሆነ እማትችሉ ጉዳይ ነው። ለዚህ የሚረዳችሁ ምንድን ነው? መንፈሳዊ መረዳት ነው። ክብር ለጌታ ይሁን። አምላካችሁ ተዋጊ ነው። ዛሬም ይዋጋላችሁ። ክብር ለእሱ ይሁን። ይህን መርሳት የለባችሁም። ስለዚህ ይሄ መንፈሳዊ መረዳት ወደ ተግባር ዓለማችሁ ግን ካልተለወጠ ይመክናል ወይም ይከሽፋል። ብዙ ሰዎች ትልቅ መረጃ አላቸው፣ ስለ እግዚአብሔር ግን መረጃ ብቻ ናቸው። በተገለጠ ዓለማቸው ላይ ሲንቀሳቀሱ አትመለከቷቸውም። ዛሬ ጌታ ቢረዳል በተገለጠ ዓለማችሁ ላይ ለተግባር የሚያንቀሳቀሳችሁ መንፈሳዊ ነፋስ እንዲነፍስባችሁ እናፍቃለሁ። ይሄ አሁን የምናገረው ቃል የሆነ ወኔ እንዲፈጥርባችሁ የሆነ ነገር በቃ እንድትጀምሩ እንዲያረጋችሁ እያሰብኩ ነው የመጣሁት። ክብር ለጌታ ይሁን። እዚህ ወደ ሰልፍ እሮጣለሁ ብሎ ክብር ለጌታ ይሁን። አሁን ተመልከቱ፣ የተግባር ዓለማችሁ ሁል ጊዜ እምነታችሁ ወደ ተግባር የሚለወጥበት ነው። ለምሳሌ መጽሐፍ ቃልም ሥጋ ሆነ ይላል። ቃል ምንድነው? ከእግዚአብሔር ዓለም የሰማኸው ነገር ነው። ያ ነገር ሲፈጸም ሥጋ ሆነ ይባላል። ሥጋ ማለት የመታየትን መገለጥን የሚወክል ሰፊ ቃል ስለሆነ ክብር ለጌታ ይሁን። ለምሳሌ ክርስቶስ ይወለዳል ቃል ነው። ሥጋ ሲሆን ግን ማርያም እቅፍ ላይ ያገኘ ነው። ክብር ለእግዚአብሔር ይሁን። ላቅለው ምንድን ነው እገዛላለሁ ያለ? እሺ እድርሃለሁ ብለዋል ሰምቻለሁና አሜን ነው ወይ? እድርሃለሁ ካል ሴትዮ አይደለችም። ስለዚህ ቃል ነው። አሜን ነው። እና በሚቀጥለው ስትመጣ ግን ቃል ምን ሆነ? እንደተናገረኝ እንዲሁ አደረገ እንላለን። ቃል ሥጋ ይሆናል። እስቲ ቀጥተኛ ትንቢት ዛሬ እንተብኝ ሳተገባችሁ ያለው ቃል ሥጋ ይሆናል። አይዟችሁ፣ በክፍሉ ክርስቶስ በሥጋ ተገልጧል ነው። ለእናንተ ደግሞ በትንቢት ቃል በመስማት ብቻ የሰማችሁት ነገራችሁ ወደ መታየት ይመጣል፣ ወደ መጨበጥ፣ ወደ መዳሰስ ይመጣል። አሜን ናቸው። እስቲ የተናገረን አስበው ሥጋ ይሆናል ማለት ትገናኘዋለህ፣ ትጨብጠዋለህ፣ ተቃቀፈዋለህ። ሃሌሉያ። እኔ ሁሌ እላችኋለሁ ሊያጓጓን የሚያወራን ነገር የለም። ከተናገረ ይፈጽመዋል። ዳዊት እንደሚናገረው ይሄም ያልተገረዘ ፍልስጤማዊ አለ ወይ እንደ ድቡ ወይ እንደ አንበሳው እግዚአብሔር አሳልፎ በእጄ ይሰጠኛል። ኖት ኦንሊ ዛት ከእጁም ያስጥለኛል አለ። ትልቅ ነው ብለኛል። አዎ ከትልቅነቱ ያስጥለኛል። ረጅም ነው ብለኛል። ታጥቋል ብለኛል። ከርዝመቱም ከትጥቁ ምን ያደርገኛል? ያስመልጠኛል። ማስረጃ ሲባል ከአንበሳ አስመልጦኝ አውቀዋለሁ። አያችሁ፣ ወደ ኋላ ስለ እግዚአብሔር የምታውቁት ከሌለ ወደፊት አታምኑትም። ወደ ኋላ በህይወታችሁ ወደ ኋላ ሂዱና እግዚአብሔር በህይወታችሁ አንዳንድ ሰው እየረሳ ነው የሚመጣው። ትልልቅ እኮ ነገር ተደርጎለታል። እየረሳ ስለሚመጣ ዛሬም አልቃሻ ነው። ሁሉ ችግር ጋር እያለቀስክ እንዴት ትችለዋለህ? በቃ አንድ 3 ቦታ ካለቀስክ እና ካተረፈ ከዚህ በኋላ አራተኛው ላይ አታልቅስ። አልቅሼም ሰቄም እግዚአብሔር ካስመለጠኝ ከ3ቱ ካስመለጠኝ ከአራተኛው አያቅተውም ማለት ልመድ። ካልኩሌሽን ተማር። እንደዚህ አሜን በል። ክብር ለጌታ ይሁን። አሜን ናችሁ። እኔ አንዳንድ ቦታ ትንቢት እስኪመጣ ራሱ አልጠብቅም። ዝም ብዬ ሴጣን ትክ ብዬ ሰማዋለሁ። አትረባም አትችልም ሲለኝ ማንነትህ እውነት የማውራት ችግር አለበት እለዋለሁ። ስለዚህ አንተ የሰለጠንከው ምን በማውራት ነው? ስለዚህ ገልብጠህ ነው የምታወራው ማለት ነው። ምን ነበር ያልከኝ? አትረባም። እረባለሁ። ለምሳሌ እሱ ምንም ያወራ ሊዋሽ አይደለም።
የሚረባ ነገር እኔ ላይ ካላየ እንዴት ሆኖ አትረባም ይለኛል? ሲጀመር እማረባ ሆኜ አትረባም ካለኝ እውነት ተናግሯልና ከማንነቱ ጋር ይጋጫል። ምን ነው አለ እንዴ? እኔ ማረባ ሆኜ ሰይጣን መጥቶ አትረባም ካለ ዋሸን? እውነት አወራ? እውነት ካወራ መንፈስ ቅዱስ እንጂ ሰይጣን አይደል። ክብር ለጌታ። አጠገብ ያለውን ገልብጠ ስማ ብሉት። ሶርስ ማለት ጌታ መልአክ ልኮ እስኪያዋራ ድረስ አሜን ናቸው። አሜን። በኋላ አሳያችኋለሁ ከጠላት ሰፈር እንዴት እንደሚያንዳዋራ ጌዲዮን ጋር እንሄዳለን። ክብር ለጌታ ይሁን። የተግባር ዓለም ሰልፍ ነው፣ በጣም ሰልፍ ነው። ስለዚህ ወደ ትጥቁ በወጣ ጊዜ የነበረው ነገር ምንድን ነው? ስፒሪቹዋል መረጋጋም ትመለከታላችሁ እዛ ቦታ ላይ። አያችሁ፣ መንፈሳዊ መረዳታችሁን የተገለጠው ዓለማችሁን የሚፈጥረው ምንም ሰይፍ ቢታጠቅ ጎልያድ ግን በአማልክቱ ስም ምን ያደረገው ይላል? ረገመው ይላል። ጠላታችሁ ረዝሞ ታጥቆ ብቻ አይደለም። አያችሁ፣ እንደገና የሚመጣው መንፈሳዊ ኃይልን ታኮ ነው የሚመጣው። ይህ ማወቅ አለባችሁ። ዓለም በክፉ ተይዛለች በሉት እስቲ። ጴንጤ ብቻ በፊቱን ታጥቦ ዝም ብሎ ወደ ሱቅ የሚሄደው እንጂ ገብቷችኋል? ዓለም አስደንግሞ ነው የሚሄደው፣ አስጠንቁሎ ነው የሚሄደው፣ አስመትቶ ነው የሚሄደው። እባካችሁ ተጠቀሙት እግዚአብሔራችሁን። ለምን በራስ ምታት ትፈነዳለህ? በቃ ነገር እንዲሆነ ግራ ካደረገ ባያረግ ነው የሚገርመኝ። ዝም ብለህ ለባብሳ በጥረት ትወጣለህ እንዴ? ቻቻቻ ብለህ ወጣ። አሜን። በርከክ ብለህ ወጋው ነቀልኩ ምናምን ብለህ በዚህ የምትነሳ ምናምን፣ እውነቴን ነው። አንተ ባትለው ይነሳል እሱ። ጎልያድ ኤቭሪዌር አለ። የማወቅ አለባችሁ። ፈንክተህ እለፍ በሉ። አጠገብ ያለውን ፈንክተህ እለፍ። አሜን ናቸው። ፈንክተህ እለፍ። ዝም ብለህ ተጨባብጠህ እንዲህ አይሆንም። ፈንክተህ አሜን ገልብጠው መሄድ መቻል አለብህ። ውሃ እንዲያፈርስ እንዲሁ አፈረሳቸው እንዳለ እያፈረስ ካልሄድክ በስተቀር ግድቡ ይገድባል፣ ያቆማል። በጌታ በኢየሱስም አፍራሽ መንፈስ ይግባባችሁ። ድግምቱን የሚያፈርስ ክፉ ቃላትን አያችሁ። ስሜታችሁ ላይ ራሱ ቃል ተናገሩ። አንዳንዴ ገና ከጠዋቱ ካልጋ ሳትወጣ ጭንቅንቅ ምናምን ካረ ወረድ ብለህ የሆነ ነገር አድርግ። አሜን ናቸው። ውስጣችሁን አነቃቁት። ክብር ለእግዚአብሔር ይሁን። መንፈሳዊ ዓለማችሁን አታስጠቁ አደራቸውን። ምክንያቱም ጨፍነህ ከተጠቃህ ገልጠህ ልታሸንፍ አትችልም። የተግባር ዓለም ይመታብሃል። ዳዊት በተግባር ዓለሙ ላይ ተስፋ የሚያስቆርጥ ነገር ነበር ወደ ውስጥ የሚከቱበት። በቃ እንዲያ ነው ይሉታል። ቀጥሎስ ጎልያድ ጋር ሲሄድ ደግሞ በአማልክቱ ስም ምን አደረገው ይላል? ረገመው ይላል። ደግሞ አየና ናቀው ይላል። ተመልከቱ፣ የተግባር ዓለም ይሄን ሁሉ ማለፍ ይጠይቃል። ንቀት አለ፣ ሪዝን አለ፣ ገብታችሁ እርግማን አለ። ይሄን ሁሉ ምንም አይመስለውም። ስትፈልግ እርግመው፣ ስትፈልግ አንተ ጮጬ ብለህ ናቀው። ጭራሽ ወጭፍና ጠጠር ብለህ ዝግጅቱ ላይ አሟጥበት ጉዳዩ አይደለም። እሱ የሚያስበው አንተ እሱ ላይ በምታየው ላይ የተመሰረተ ማንነት የለውም። የእሱ መሰረት ወንጭፉ ላይ አይደለም። የእሱ መሰረት ያህው ላይ በተገዳደርከው ይለዋል። በሕያው አምላክ ጭፍራዎች በማስብ አንተ ድንጋይ ለቅሞ በእግዚአብሔር ስም ይላል። ወንጭፍ ይዞ በእግዚአብሔር ስም ይላል። በጌታ በኢየሱስ ስም የተግባር ዓለምህን ሃሌሉያ በእግዚአብሔር ስም ተገናኘው። ምን እያልኩ ነው? ምንም ዲግሪ ኑርህ፣ ምንም ይሁን ካፒታልህ፣ ምንም ይሁን አካውንትህ፣ ምንም ይሁን የሥራ ልምድህ ፎርጌት ኢት። ሃሌሉያ አሜን ናቸው። በእግዚአብሔር ስም አደርጋለሁ፣ እወጣብሃለሁ። ይሄ አሁን ከዚህ በኋላ የምትገቡበት ሳምንት በእግዚአብሔር ስም የምትንቀሳቀሱበት ይሆናል። በልምዳችሁ ብቻ አይሆን፣ በእውቀታችሁ ብቻ አይሆን። በእግዚአብሔር ስም እስቲ በእግዚአብሔር ስም ወጣለሁ ብሎ ይሄ ነው የሚናገረው። እመታሃለሁ ይለዋል። በምን በጠጠር ይለዋል። የቱ ጋር ትመታኛለህ? እውነቱን ነው። በጠጠሩ ቢታመን በጣም አልሞ ተኳሽ መሆን ይጠይቃል። ከላይ እስከታች የለበሰ ነው። ለዳዊት ዝግጅት አይመችም። ሰውየው እንዲያደርግ ያላችሁ ሰዎች እኔን እመኑኝ፣ ተዉት። ካላመናችሁኝ ቀጥሉ። ሲደክማችሁ ትመጣላችሁ። አትችሉም። እንደዛ ሰውየው በአሁኑ ዘመን ብረት ለበስ ታንክ ነው። በምንም ታምር ያለችው ቀዳዳ እዚች ጋር ብቻ ናት። እሷንም ለማየት ብሎ ነው የከፈታት። ፈጽሞ ለወንጭፍ አይመችም። ሰውየው ወርውረህ አትመታው፣ ታግለህ አጥለው፣ ለሁሉም አይመቸው ነው የመጣው። ይህን ታዲያ ከዝጌር ጋር ተደምረህ እንጂ ያቺ ቀጫጫ ክንድ በላከችው ጠጠር የሚወድቅ ይመስልሃል? ዋው! እምነት እኮ ማለት ትንሽነት ላይ ትልቁን ዝጌር መደመር ነው። አሜን ናቸው። አንተ ሰይፍ ጭሬ ጎራዴ ምናምን ይዘህ መጥተሃል። የተገለጠ ዓለሙን ነው የሚያወራው። አንተስ ውሻ ነኝ እንዴ በትርና ገመድ ይዘህ መጣኸው ይለዋል። እንደውም በሌላ ትምህርት ላይ ምን ብያለሁ? ገና ሳይዋጋ ዳዊትን ብቻ በማየት ጎልያድ ልኩን አወቀ ብያለሁ። አልገባ እንዴ ባይዘው ባካችሁ ሰይጣን ፊት አታካብዱ። ግልጽ ነው። ይሄን አታካብዱ። በቃ ዝጌራችሁን አክብዱት።
ይህ በቃ አንዳንዴ እንደዚህ የሚያደርግ እንትን የሚነሳ በምናምን ላይ የሚበር ከዛ የሚወነጨፍ ከዚህ በኋላ የሚጠመጠም አቤት አሰራሩ ሚስጥራ ምናምኑ ባለፈው እንዲህ አድርገው what wrong with you በጌታ በኢየሱስ ስም አሜን በሉ። አሜን። እስቲ ተውት እሱን ባይዘወይ ችግራችሁንና ጠላታችሁን ያገዘፋችሁ ከሆነ ያላችሁት አንድ ነገራችሁ የተጋለጠ ነው። እግዚአብሔራችሁን አለማወቃችሁ የተጋለጠ ነው። አይኖቹ የእሳት ነበልባል የሆኑትን ደረቱን በወርቅ መታጠቂያ የታጠቀው እግሮቹ እንደ ጋለ ብረት ናስ የሆነውን አንድ ጊዜ ካየኸው በኋላ ቀጥለ ያያትን ዘንዶ አይተህ አትፈራም። ሰው እንዴት ነው በጉንና ዘንዶ አይቶ አሁንም ዘንዶ የሚፈራው? እባባን መንፈስ አባረርኩት ከሊናችሁ ላይ አሜን ናችሁ። እውነቴን እምላችሁ አሜን። ከኔ ጋር ናችሁ? ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ምንድን ነው ያለው? አንተ በተገዳደርከው በሕያዋን አምላክ በእስራኤል አምላክ ጭፍሮች በእስራኤል ጭፍሮች አምላክ በግማስም በእግዚአብሔር ስም እመጣብሃለሁ ካለው በኋላ መጽሐፉ እንደዚህ ይላል፣ ጎልያድ ሊገናኘው በወረደ ጊዜ ይላል። አሁን የተገለጠው ዓለም ጀመረ ማለት ነው። የተግባር ዓለም ጀመረ። ዳዊት ምን አደረገ ይላል? ወደ ሰልፉ ሮጠ ይላል። የተግባር ዓለም ማለት ይሄ ነው። ይሄ መሮጥ የሚያሳየው ድፍረትን እርግጠኝነትን ነው። ክብር ለእግዚአብሔር ይሁን። ከእግዚአብሔር ዓለም ከሰማችሁ በኋላ በተገለጠ ዓለማችሁ ላይ አትፍሩ፣ ተንቀሳቀሱ፣ ተጠጉት፣ ሩጡ። ክብር ለእግዚአብሔር ይሁን። ይሄ መሮጥ የሚለው ቃል እርግጠኝነት ያለበት አካሄድ አሜን ነው ማለት ድሉን ለመረከብ መፍጠን መቸኮል ያለ መጓጓት ያለበትን መቀበል ማስወገድን ዓላማ አድርጎ በእርግጠኝነት አንድ ኃይል ከሮጠ እርግጠኛ ነው ማለት ነው። ክብር ለእግዚአብሔር ይሁን። ወደ ሰልፉ ሮጠ ይላል። ይሄ መሮጥ የተገኘው ዳዊት ላይ ብቻ ነው እንጂ የሳኦልን ጦር የከበበ ትልቅ ክፍለ ጦር አለ። ቀጥ ብለው ነው ያዩት። መሮጥ አያውቁም። እነሱ ታጥቀዋል፣ መሮጥ አያውቁም። ችግራቸው ምንድን ነው? ትጥቅ አይደለም ችግራቸው። ዳዊት አምላኩን በሚያውቀው ልክ አያውቁትም። መጀመሪያ እነዚህ ሰዎች የተጠቁት መቼ ነው? መንፈሳዊ ዓለማቸውን ነው። መንፈሳዊ ዓለሙ የተጠቃበት ሰው ደግሞ ምልክቱ ምንድን ነው? ልቡን ይጥላል። ምኑን? ልቡን ይጥላል። ዳዊት ከነ ጀመረው ጎልያድን ከመጣሉ በፊት መጀመሪያ የወደቀን በጎልያድ ተጠቅቶ የወደቀን ልብ ነው ያነሳው። የማንም ልብ ምን አይበል አይወደቅ ነው ያለው። አያችሁ፣ ይሄ ልብ በማን የወደቀው ካላችሁ በጎልያድ ንግግር፣ በጎልያድ ቁመና፣ በጎልያድ የጦርነት ስልት፣ በጎልያድ የጦርነት ታሪክ ጥናት የሚያደርግ ነው የወደቀ ነው። ወዳጆቼ ችግራችሁ ሁሌ የምታጠኑ ከሆነ አትጠራጠሩ፣ ልብ እየጣላችሁ ችግር ሁሌ አታጥኑ። ሁል ጊዜ በምንም ሁኔታ ውስጥ ህይወት ታንቀሳቅሳችሁ አምላካችሁን፣ ታሪኩን፣ ገድሉን አንተ ሰፈር የሰራው ከሌለ ጎረቤት ሰፈር የሰራውን አሜን ነው እየጠየቅ እናንተ ሰፈር ምን ሰርቷል እያልክ አሜን ነው። ሁሉም ሰፈር እንዳንተው ከሆነ ደግሞ ባይብል ሰፈር ግባ አሜን ናቸው። እና አብርሃም ሰፈር ምን ሰራ፣ እነ ይስሐቅ ሰፈር ምን ሰራ፣ እነ ያዕቆብ ሰፈር ምን ሰራ። ዝም ብለህ ስራው ስታወራ ክብር ለጌታ ይሁን። የደከመ ልብ መሆን ይጀምራል፣ መነቃቃት ይጀምራል። ክብር ለእግዚአብሔር ይሁን። ያን የተግባር ዓለም ለግምት ሳይሆን በእርግጠኝነት ይቀሰቀሳል። ትዝላችኋል ያቺ እንደሚፈሳት ሴት ስለ ክርስቶስ ወሬ ሰማች ነው የሚለው። በሰማች ቁጥር ተስፋ ከቆረጠችበት አልጋ ላይ ምን ማድረግ ጀመረች? መነቃነቅ ጀመረች። የተግባር ዓለሟ ተፈጠረ። የተግባር ዓለም የሚፈጠረው የመስማት ዓለም ላይ በምታደርገው መጠንቀቅ ነው። ክብር ለእግዚአብሔር ይሁን። ሁሉን እየሰማ አታምንም። ከሁሉም ምንጭ እየሰማ ምን አታደርግም? አታምንም። በጆሮ ብቻ የምትሰማውንና በልብ ጨምረ የምትሰማውን ለይተህ እወቅ። ጆሮ እንደፈነ መኖር አትችልም። ሚዲያ ያወራል፣ ሞባይል ያወራል፣ ቲክቶክ ያወራል፣ ሱቁ ያወራል፣ ያሰፈር ያወራል፣ ሁሉ ቦታ ያወራል። ሁሉን ሰምተህ አታምንም። አሜን ናችሁ ወይ? ዝም ብለህ ስማ። አንዳንዴ ግን ወሬ መሃል አምልጥ። የዳዊት ኳሊቲ ነው። አንዳንድ ጊዜ ስብሰባ መሃል ዥው ይላል። እውነት ይሄ መንፈስ አንዳንዴ ያን ቦታ ሳነቅ እቀናለሁ። አንዳንዴ ጌታ ምን አለ እንደዚህ እየሰማሁት የሚያፈርስ ቦታ ላይ ውስድ ብታደርገኝ ነው። አንዳንድ ሬታ ጠዋት ትሰማዋለህ፣ ቀኑን ሙሉ ይጣበቅባል። ምንድነው አታውቀው። በቃ ይረብሻል የሆነ ነገር። አንዳንድ ያሰላስላሉ። አንዳንድ አልወጣ ሲለኝ በቀን እተኛለሁ እንዲወጣ ማለት ነው። የሆነ ነገር ትሰማላችሁ። እግዚአብሔር ይምታው። ልብን የሚጥል ነው። ልብ ከተጣለ የተግባር ዓለማችሁን ያኮላሸዋል። ወደ ሳባ ነው ወደ ሶምሶን እንምጣ። ትዝላችሁ ወደ ሶምሶን ስትመጡ ከመወለዱ ዘመን ጀምሮ በእግዚአብሔር የተነገረ የተስፋ ቃል አለው። እግዚአብሔር አምላክ አንድ የተገለጠና የተግባር ዓለም ላይ ልኩን በእስራኤል መካከል አዳኝነቱን በዚህ ሰው መንቀሳቀስ ሊገልጥ ፈልጓል። በቃ የተፈጠረው ለዚህ ነው። የሚያምርበትም የተፈጠረለት ዓላማ ሲበቃ ነው። ክብር ለጌታ ይሁን። ትንቢት ነገረው። ቀጥሎ ደግሞ ለተነገረለት እንዲነቃ በዳና በሽታው ሸለቆ መካከል ሲያነቃቃው እንደከረመ መጽሐፍ ይናገራል። እነዚህ ሁሉ ትንቢቱ መነቃቃቱም የመረዳት ዓለም ይባላሉ። አትዘ ኤንድ ግን ያ የመረዳት ዓለም ወደ ምን ተለወጠ? ወደ ተግባር ዓለም ተለወጠ።
አሁን በተግባር ዓለሙ ላይ አንድ ቀን ትዝ ይላችኋል፣ የገዛ ወንድሞቹ እጁን በገመድ አስረው ወደ ጠላት ዓለም ላኩት ይላል። አሁን ተመልከቱ፣ የተላከው ወደ ጦርነት ነው፣ ግን ሲላክ መዋጊያውን ታስሮ ነው። አንዳንድ ጊዜ በተግባር ዓለማችን ላይ የምንሸነፈው እየሄድን የምንሸነፈው ለትክክለኛው የችግራችን አይነት የሚመጥን ዝግጅትን ባለመዘጋጀት ነው። ውጊያ በሚያስፈልግበት ቦታ ላይ አስረው ነው የለቀቁት። አሁን የሰው የሚዋጋው በእጁ ነው። ጦር ሜዳ አልደረሰም እንዳትል፣ ጦር ሜዳ ሄዷል። ነገር ግን ይዋጋሉ ካልከኝ መዋጋው ምን አድርገውታል? አስረውታል። የተግባር ዓለሙ ላይ ደህና አድርገው ቋጥረውበት ነበረ። በዚህ ጊዜ እግዚአብሔር ሙሉ አደረገው። አሜን ናቸው። ድንገት ሆሊ ስፒሪት መጣ ይላል። እኔ በብሉይ ኪዳን እሳት መጣ ካለ በአዲስ ኪዳን መንፈስ ቅዱስ ነው። አሜን ናቸው። ዛሬ ይምጣልን። የሆነ ብቻ የሆነ አንድ ብቻ የሆነ አንድ የተያዝክበት የሚመስል ቦታ ላይ ይምጣልን። በቃ የሆነ አቅም ያጣህ የመሰለ ቦታ ላይ ገመዱ አቅም ማጣት ነው፣ ተስፋ መቁረጥ፣ መጠራጠር ነው ገመዱ። አሜን ናቸው። ዛሬ እንደሱ የተፈተነ ገመድ አትጠብቅ። አንዳንድ ጊዜ ዝም ብለህ ማድረግ እየቻልክ ራስህን ሳታረግ ታገኘዋለህ። ባይታይም ገመዱ ሳሙኤል ወይ ስሜት ዓለም ላይ የወየ ፈቃድ ዓለም ላይ የሆነ ገመድ ጠልቋል ማለት ነው። የእግዚአብሔር መንፈስ ይመጣል። የተገደበም ዓለማችሁን ነፃ ያወጣዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። እሳት ብሎ ይሄ ወሳኝ ነው ማለት ዝም ብሎ ሊያንቀጠቅጥ አለ የሚመጣው። መንፈስ ከመጣ ሊያበቃህ ነው በለው። ሊያንቀጠቅጥ ሳይሆን ሊያበቃህ ይመጣል። ነፃ ሊያወጣህ ይመጣል። ሙሉ ሰው ሊያረግህ ይመጣል። ክብር ለእሱ ይሁን። መንፈስ ቅዱስ ብሎ አዎ በቃ ማመን አለባችሁ። በጣም ተጠቀሙበት። የጌታን መንፈስ ሲመጣ የሆነ አቅም ጋር ያገናኘዋል። ሲያየው ታስሯል፣ ግን ምርጥ ቦታ ነው። በጠላት ተከቧል። የጦርነት ቀን ላይ መዋጊያ ፓርቱን አስረውበታል። ይሄ መንፈስ መጣ። ያደረገው ነገር ቀላል ነው። ፈታው ማለት ነው። የተግባር ዓለማውን ማረገለት፣ ነፃ አረገለት። ሃሌሉያ! ኢል የአሰራር ዓለም በሚል ካውንቲ ካስተምራቸዋለሁ በሌላ ትምህርት። ክብር ለእግዚአብሔር ይሁን። የአሰራርና የአደራረግ ዓለማችሁን ነፃ ያወጣል የሚል ትምህርት እኔ እንዳስተምር ትዝ ይለኛል። ክብር ለእግዚአብሔር ይሁን። ትዝላችኋል። እጅ የአሰራር ማንነት ነው። አንዳንድ ሰዎች ምርጥ የሥራ ቦታ ላይ ምን አያውቁም? አሰራር አያውቁም። ለውጥ የሚያመጡበት ምርጥ ሲዝን ላይ ያስራቸዋል። ወሳኝ ቦታ ላይ ብቃታቸውን ይመታዋል። አንዳንድ ሰዎች በትምህርት ጎበዝ ናቸው፣ በእውቀት ጎበዝ ናቸው። ጠብቆ ኢንተርቪው ላይ ያንተባትባቸዋል። የሌለ ላበላብ ያደርጋቸው። ሰፈር እኮ ቡና የጠጣች ማኪያቶ ሰፈር እኮ ቀበሌ ነው የምታወራው ልጅቱ። እዛ ጋር ለውጧ እንደሌለ ያውቃል። ሴጣን ለውጧ ያለው እዛች ኢንተርቪው ቦታ ነው ያውቃል። ይመጣና እዛ ቦታ ሲደርስ አብሮ ይመጣል። እግዚአብሔር ይምታው። አሜን። እዛ ጋር ሲመጣ የሚያባረሳት ይምጣልሽ። የህይወታችሁ ወሳኝ ቀን ላይ የሚመጣ ክፉ የተመታ ይሁን። በጣም ወሳኝ የሚባል ጊዜ ላይ ወሳኝ የሚባል እድል ላይ ይመጣል። ስለዚህ ሰማይ አልተፈቀደም፣ በእሳት መጣለት። ሰንሰለት ምንድን ነው? ይሄ ገመዱ እሳት እንደበላው ብል አለለት። ሃሌሉያ! በተለይ የተግባር ዓለም ላይ መንፈስ ከሆነ አቅሙን የሰጠ ምንም ጀምር ይሳካል። ምን እያልኩ ነው? መትረየስ መያዝ አያስፈልግም። የአሰራር ዓለም የተፈጠረው በመንፈስ ቅዱስ መምጣት ከሆነ ዝም ብለህ አህያ መንጋጋ መያዝ ውጤት እሺ ነው። ምን ነው በመቶ ሚሊዮን የተጀመረ ፕሮጀክት አጠገብ እያለ አንተ በትንሽ ተነስተህ አሜን እያፏጨ ታልፋቸው። ምናምን አትይም። ምንም መንቀጥቀጥ ላበላ መሆን ሳያስፈልግ ጥበብ ታጠልቃል፣ እውቀት ታጠልቃል። ክብር ለእግዚአብሔር። ትደመጣለህ፣ ተጽዕኖ ታመጣለህ። ሺዎች ካወሩ በኋላ አንተ ስታወራ ማጠቃለያ ይሆናል። ገቨርን ታደርጋለህ፣ ትኩረት ታገኛለህ። ይሄ እሳት ይምጣላችሁ። ክብር ለእግዚአብሔር። ትዝላችኋል። ባይዘው ወይ የተግባር ዓለማችሁ ቤቱ በኩል እንደሆነ ሰማይ ካወራችሁ ያን ቦታ ጠብቁት። ምክንያቱም የምትጠቁት እሱ ጋር ታገለግለኛለህ ካለ ትነግዳለህ አላለህምና በንግድ ዓለም አይዋጋ። በዛ አቅጣጫ ላይ ያነሳው ላለ ሰው ያን ሰልፍ የሚዋጋው ሰይጣን ጥይት አያባክንም። የማይመለከትን አይተኩስብህ። የማይመለከትን በአሕዛብና በመንግስታት ላይ ስሜን የሚሸከም የተመረጠ ዕቃ ነው ተብሎ ይሄ ሰውዬ ዓለም አቀፍ ተራማጅ እንደሆነ ለሳኦል ሲነገር ሰማ ሰይጣን። ስለዚህ ፊልጵስዩስ ከተማ ላይ እግሩን አሰረው። ሰውየው ተራማጅ ነው። አሁን ገና ባይኔ የመጣ ሀደ መንፈስ ቅዱስ አሜን ናቸው። ወረደ ይላል። አንተ ሆሊ ስፒሪት የተግባር ዓለም ጓዳችን ነው። የአሰራር ዓለም ቤተክርስቲያን ሂጂ ካላት በኋላ ከመንፈሱ ጋር አብሮ ላካት። አሜን ናቸው። ይህንን ዓለም
የተግባር ዓለማችሁ ያለ መንፈስ ቅዱስ አብሮነት አትችሉትም። እውነቴን ነው ብላችሁ አትችሉትም። በሚቀጣጠል አዝማች ብቻ ዝም ብሎ በቃ ቸርች የመጡ በሚደረግ ስብከት ብቻ አታመልጡትም። ፐርሰናል ተጣበቁ ከሱ ጋር። አሜን ነው ወይ? በቃ የግል የኔ የምትሉት ነገር ይኖራችሁ፣ ሜዲቴት የምታደርጉበት ጊዜ ይኖራችሁ። አሜን አሜን። ክብር ለእግዚአብሔር ይሁን። ምንድን ያደረገው? ወሳኝ ቦታ እንደታሰረ ስላወቀ መንፈስ ቅዱስ ሲመጣ ወሳኝ ቦታ ነው የፈታው። መጣና ጥርቀው ያዙትን እግሩን ፈታው። መትረኩ ተንቀጠቀጠ። አማራጭ የላቸውም። ቁስላቸውን ማጣጠብ ጀመረ። አሜን ናቸው። ጌቶች ምን ላድርጋለ? ክብር ለጌታ ይሁን። አልገባውም። የማይነካ ማለት ሰማይ ሂድ ያለውን እንዳስቆም አልገባውም። ክብር ለጌታ ይሁን። እና የመጣው ደግሞ ደግ መንፈስ እንደሆነ የምታውቀው ምንድን ነው? እያዳነ ነው የሚሄደው። ምን ነው ገሎ የገባው ሁሉ አለ እኮ። የተፈታው በእሱ ጦር አይደለም፣ በሌላ ጦር አይደለም፣ በመንፈስ ቅዱስ ስለሆነ ነፃ ወጥተው እንኳን አልሸሹም። አሜን ነው ወይ? ጨዋ አረጋች። አይዞ ማንም አላመለጠም። ምን ነው እድለኛ ነህ። የመጣው ማን ነው? የጌታ መንፈስ ነው። ጨዋ ሆነዋል አለው። እኔ ሁሉም በቃ ነፃ ወጥ ይመስለኛል። አሜን ነው ወይ? ማምለጥ ስትችል ባለማምለጥህ ተብሎ አሜን ናቸው ወይ? ተቀንሶላቸዋል። ብቻ እኔ እንደተፈቱ እርግጠኛ ነኝ። ማስረጃ ካልከኝ እነ ጴጥሮስ ጳውሎስና ሲላስ ምን ያደርገዋል? ፍርዳቸው ሳይጨርሱ ስለተፈቱ አሜን ነው ወይ? ሃሌሉያ። ብቻ በጠላት ተይዘ ከሆነ የተግባር ዓለም ላይ እየተጠቃ በዚህ ጊዜ የሚያስፈልገው ምንድነው? የሆሊ ስፒሪትን ጣልቃ ገብነት በጉጉት መናፈቅ ያስፈልጋችኋል። ክብር ለጌታ ይሁን። ወደ ጌዲዮን ልሰዳችሁና ለቃችኋለሁ። በጌዲዮን ሕይወት ላይ የምትመለከቱ ምንድነው? የመረዳት ዓለም ችግር አይደለም። መረዳቱን ወደ ተግባር ለመለወጥ መፈተን ነው የዚህ ሰው ችግር። የመረዳት ዓለሙ ላይ እግዚአብሔር አምላክ እስኪበቃው ድረስ ሳይበሳጭበት አስረድቶታል። ገና እዛ በፍርሃት ጉድጓድ ውስጥ እያለ ሁሉ እግዚአብሔር አምላክ አንተ ብርቱ ጽኑ ኃያል ሰው እያለ ብርታቱን ጽናቱንም የማያስረዳ ቀኑ ላይ ሰማይ መጥቶ በሪል ማንነቱ ሳይሆን በነገ እውነታውን ያወራው። የዛሬ እውነታው ፈሪ ነው። ማስረጃ ጉድጓድ ገብቷል። ታዲያ ጉድጓድ መግባት የፍርሃት ምልክት ነው እንዴ ካልከኝ፣ አዎ። ለምን ካልከኝ ጉድጓድ ገብቶ የሰራው ስራ ምንድነው? የሰራው ቦታው የወይን መጥመቂያ፣ ስራው ውቂያ አልገባም። በወይን መጥመቂያ ይጠመቃል እንጂ ምን አይሆንም። የሚወቃው በውድማ መሰለኝ አይደል? ውድማ በሚታይ ቦታ ነው። የሚጠመቀው በጉድጓድ ነው። ሰውየው በሚጠመቅበት ከወቃ በሚወቃበት ልጥመቅ ይላል ማለት ነው። የተግባር ዓለም ጥቃቱ ሲወድቅ ነገር አዛንፈ ትኖራለህ። በሚወቃበት አትወቃም፣ በሚጠመቅበት አትጠምቅም። ለምን ካልከኝ ወደህ አይደለም። አንድ ፍርሃት ነው፣ ሁለተኛ ጠላት ነው። ምን የሚያደርገው? አንዱን ያጎልብሃል። ለምሳሌ እወቃለሁ ብለህ ስትሄድ ውድማውን ይለቅልህና ስንዴውን ይቀማሃል። የምትወቃ የለም። መጥመቂያውን ደግሞ ስትይዝበት ወይኑን ይቀበልሃል። ስለዚህ በመጥመቂያው የምትጠምቀው የለህም፣ በሚወቃበት የምትወቃው የለም። እንዲህ ነው የሚያደርግ። ስለዚህ እግዚአብሔር አየውና ጥሩ የተጫወተብን ያለ ይመስለኛል። መላአዘልልን ይሄ ሰው በሚወቃበት አይወቃም፣ በሚጠመቅበት አይጠምቅም። ሲራ በመጥመቂያ ይወቃል። እንዲህ አይነት አወቃል በዓለም ታሪክ ያየነው በማን ነው? በጌዲዮን። ወደ ኋላ አትሳቁ። የብዙዎቻችሁ ህይወት ነው የሚመስለው። ትክክለኛው ነው እየሆነ ያለ ነው። ስለዚህ ሰማይ ምን አለው? አንተ ብርቱ ጽኑ ኃያል ሰው አለው። ይሄ ዲቫይን የሆነ መረዳት ነው ማለት። ፍርሃቴ ውስጥ ብርቱ ብሎ የሚጣራ እሱ ነው። አቅም ያጣ ዓለሜ ላይ ኃያልነቴን የሚያበስር እሱ ነው። ዳትስ ፕሮፌቲክ አሜን ነው፣ ወርድ ነው፣ ትንቢታዊ ንግግር ነው። ክብር ለእግዚአብሔር ይሁን። እና ግራ ያጋባል። አንዴ ሳስተምረን ብያለሁ። ይህን ሰውዬ ከጉድጓድ ለማውጣት መንሰላር መልአክ አያዋጣም። አሜን ነው። መጀመሪያ ከጉድጓዱ ሳይሆን ጉድጓድ ከከተተው ፍርሃት አውጣው። ከፍርሃቱ ሳታወጣው ከጉድጓድ ብታወጣው መልሰ ካጣኸው የትም አትፈልገው፣ ተመልሶ ገብቶ ነው። ቅድም የከተተው ፍርሃት አብሮት ካለ ደግሞ ይከተዋል። ስለዚህ ወጥቶ እንዲቀር ከፈለግ ከጉድጓድ አታውጣው፣ ከከተተው አውጣው። ከጉድጓድ በፊት ጉድጓድ ከሚያሰኘው ፍርሃት አወጣው። አንተ ብርቱ ጽኑ ኃያል ሰው ሲለው መጀመሪያ እዛው ጉድጓድ ውስጥ ፍርሃቱ ለቀቀው። አሜን ናቸው። ድንጋጤው ለቀቀው፣ ትንሽነቱ ለቀቀው። ከዛ ወጣ። አያው ሲወጣ በገባበት መልክ አይደለም። ሲገባ ፈርቶ ነው፣ ሲወጣ ግን ጎብዞ ነው። እንደዚህ አይነት አወጣጥ ደግመ በተመሳሳይ ገደል ውስጥ ራስህን አታገኘውም። ወጥተህ ትቀራለህ። በዚህ መንፈስ ሰማይ እጃችሁን ያውጣችሁ። ክብር ለእግዚአብሔር ይሁን። ከዛ በኋላ ማዕት ነገር ነው የነገረው። አሁን ምን አድርገው? ወደ ተግባር ዓለም ግባ ቀጥል ይለዋል። ጌዲዮን
የመረዳት ዓለሙ ገብቶታል። እንደ አንድ ሰው ሚዲያምን ትመታለህ ተብሏል። ግን ያችን ለመተግበር የተግባር ዓለሙ ላይ ፈተናው ወደቀ። የሚገርማችሁ ነገር እስቲ እግዚአብሔር እባክህ እዚህ ጋር እንትን አደርጋለሁ የጥጥ ምናምን አደርግና ሌሊት ላይ ጠሉ ጥጡ ላይ ብቻ ይሁንና ዙሪያው ደረቅ ይሁንልኝ ምንድነው ምን እንደሆነ እንድወጣ ይለዋል። የተግባር ዓለም ፈተና ነው እንዳለ ይሆንለታል። ከዛ በኋላ አይበቃውም ሰውየው እባክህ አትቆጣብኝ፣ አሁን ደግሞ ቦታ አቀያይርልኝ ይለዋል። ያቀያይርለታል። አሁንም አይበቃውም፣ ሁለቱም ጋር ግልኝ ይለዋል። አልበቃ ሲለው እግዚአብሔር በቃ አልሰማ ካለ ከጠላቱ ይስማል። አሜን ናቸው ማለት ለአንተ ማሸነፍን ባወራውበት ልክ ለጠላቶች ደግሞ መሸነፋቸውን አውርቻቸዋለሁ። እነሱ አንዴ በነገርኳቸው በቃ እርግጠኛ ናቸው። አንዴ ስለ ድል 40 ጊዜ ደጋግሜ አታምነኝም። እስኪ የፈራሃቸው እየፈሩህ እንደሆነ ማካታሳ አሜን። ክብር ለእግዚአብሔር ይሁን። አሁን በቃ ጉዴ ፈላ ምናምን ያላችሁት እኮ ድምፁ ስላልሰማችሁ እንጂ ይሄ ሰውዬ ከጸለየ ጉዴን ያፈለዋል እያለ እሱም እየፈራችሁ ነው። እኔም ልቆ ተፈራርታችሁ እስከ መቼ ነው? አንዳችሁ ነቃ ብሎ ጃሜን ናችሁ። ክብር ለእግዚአብሔር ይሁን። ከዛ ፍርሃቱ የሆነ የጠላቱ ድንኳን ስር ሄዶ ቁጭ ብሎ ጆሮውን ሰጥቶ ይሰማል። አንተ ህልም አየሁ ይለዋል አንዱ ጠላት ለሌላኛው ጠላት። ምን አየህ? የሆነችን ጎቻ ከተራራ ላይ ተንከባላ መታ የኛን ድንኳን ስትመታው እና ሲወድቅ አየሁ ሲል እቺማ ጎቻ የማን ነው? የጌዲዮን በትር ናት ይለዋል። አቤት ማካራስ አያችሁ፣ ጥቃቱ እዚህ ድረስ ለምን ጨነቀው ካላችሁ የሚያምነውን ለመኖር ምን ያህል ፈተና እንደሆነ ነው። ትልቁ ፈተና እስክታምኑ አይደለም፣ ያመናችሁትን ወደ ተግባር ለመለወጥም ትፈተናላችሁ። አንዳንዶች የመረዳት ዓለም ላይ ይጠቃሉ። ስለ ራሳቸው፣ ስለ አምላካቸው፣ ስለ እምነታቸው የተዛነፈ እውቀት እንዲያውቁ ይገደዳሉ። አንዳንዶች ልክ ነው የሚያውቁት፣ ሙሉ ነው የሚያውቁት፣ ግን ለተግባር ላውል ሲሉት ይፈራሉ። ምክንያቱም ከዝጌር ሰምተህ ስትገልጥ የምታየው የቀጨጨ ጠላት አይደለም፣ በጣም የተደራጀ ችግር ነው የምትመለከቱት። ይሄ በጣም ፈታኝ ነው። ስለዚህ የተግባር ዓለማችሁን ነፃ የሚያወጣ የእግዚአብሔር እጅ ያገኛችሁ። ሃሌሉያ። እዚህ ወደ ሰልፍ ሮጣለሁ ብሎ ከዛ በኋላ ታሪኩ በጣም ቀላል ነው። የሚገርማችሁ ነገር የፈራውን ያክል አይደለም ድሉ። የፈራውን ያክል የእሱን አንድ ጥይት እንኳን አልፈለገም ጠላቱ። እግዚአብሔር ሲያወራው የነበረው ዳዊት ከዚህ ድል በኋላ መቼም ማነው ጌዲዮን ያፈረ ነው ይመስለኝ፣ ወይኔ ለዚህ ሆነው እንዲሆንኩት የሚል ይመስለኛል። ምክንያቱም በጣም ቀላል 32000 ጦር ይዞ ነው የጀመረው። ከዛ ሲቀነስ 300 ሆኑበት። ቀስትና ጦር ተቀበላቸውና ምንድነው እንስራና ችቦን የሰጠው። ራሱ የጦርነት ስትራቴጂው ራሱ በጣም የቀልድ ይመስላል። አንተ እንደፈራሃቸው እንዴት እንደሚመጡ አሳያለሁ ነው። ከዛ ዝም ብለህ አንተ ሲጨላልም እሳት አብራና ዝም ብለህ መለከት ንፋ። ከዛ በኋላ ግን አውጃለሁ፣ ይሄ ጦርነት የጌዲዮን አይደለም። አሜን ናቸው ወይ? የበላይነት የማን ነው? የእግዚአብሔር ነው። አሜን ናቸው ወይ? አየህ፣ ልቀቀው። እዝጌርን አንዳንድ ጦር ሜዳ ላይ ፍቀድለት። በህይወታችሁ ችግር አለ፣ ፍቀዱለት። ሰልፍ አለባችሁ፣ ፍቀዱለት። ብቻችሁን እንቅልፍ አትጡ። አሜን ነው። ብቻችሁ በቃ የሆነ አትገላለጡ። ጌታ ሆይ ልቀቁለት። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች በቃ ጠላት ሲፈትናቸው ግራ ሲጋቡ ምን ብዬ መክራቸዋለሁ? በቃ ጌታ ሆይ እኔን ለቅቄልሃለሁ። እኔ እንደምታውቀው ሰው ነኝ። ሁሌ ማጨበጨበው ላሸነፈ ነው። ኳስ እንኳን መደግፈው ጎል ሲገባ አይደል? ጎበዝ ወዳለሁ። በእኔ ህይወት ላይ ደግሞ ግብግብ አለ። ማናማን ብርሃንና ጨለማ። ስለዚህ እኔ ራሴን ለቅቄያለሁ፣ ላሸነፈው ነኝ። በላም ነው፣ እውነቴን ነው። ብርሃን ከቶ በጨለማ ተሸንፎ አያውቅም። ታግለህ ማትይዛት ከሆነ ልቀቅለት። ለማን? ለጌታ ልቀቅለት። በቃ መራመድ ጀመረ፣ ሰጥመሃል፣ እጅን ስጠው። ወደ ዋና አትግባ። አሜን ናቸው። ወደ ልምድ አትግባ። አንሳለት፣ እጅ ይይዛሃል፣ ያራምድሃል። አሜን ናችሁ ወይ? መስጠም የመሃል ታሪክ ነው የሚሆነው። አበሻ ሰባኪ ብቻ ነው ሰጠመ ብሎ የቆመው። ታሪኩ እንደዛ አልቆመም። ተራመደ፣ አሜን፣ ፈራ፣ ሰጠመ፣ እጁ ተያዘ፣ አሜን ነው። ከዛ ወደ ታንኳ እየተራመደ ገባ። ስለዚህ ተራመደ፣ ሰጠመ፣ ተራመደ ከሆነ መስጠም የመሃል ታሪክሽ ነው። አሜን ነው። የቱ ጋር እንዳላችሁ አላውቅም። መራመድ ጀምራችኋል።
ኢንኬዝ ብትሰጥሙ እንኳን ተስፋ እንዳትቆርጡ፣ እጅ አውጡ። እግር ሲያዝ እጅ አስይዙ።